ወልደ ጊዮርጊስ በኢቴች ዲሊቨሪ ድርጅት ጉዳይ ማለት ነው። በመጀመሪያ እኔ በጣም ነው የማከብረህ። ኢቴች ዲሊቨሪ ገና ከመጣ ጀምሮ ሀዊ ስታስተዋውቀው ነው ያየሁትኝ። ከመጣም ጀምሮ እኛ ሀበሻ ነጋዴዎች የሀበሻ ዲሊቨሪ ድርጅት እንፈልጋለን። አብዛኞቹ የኛ ኦርደር የሚያደርጉት ሀበሾች ስለሆኑ ማለት ነው። እና ስትመጣ እኔ በደስታ ነው የተቀበልኩትኝ። ለመግባትም በጣም ብዙ ጊዜ ለምኜክ ነው እኔ ራሱ የገባሁት ማለት ነው። መጀመሪያ ጊዜ ስትቀበሉኝ ደረሰኝ ይመጣልሻል ተብዬ እንኳን ማስታወቂያ ሰርቼ በጣም የብዙ ልጆች ኦርደር ተቀብዬ ደረሰኝ ሳይመጣልኝ 1 ወር ነው የቆየው። ኢብን ላንተ ስጽፍልህ ነበር፣ አረ የብዙ ልጆች እኮ ኦርደር ተቀብያለሁ ወይ ሪሲት ስጡኝ ምን ላደርጋቸው ያልኩኝ ሁሉ ላንተ ጽፌልካለሁ። ግን ያን የተቀበልኩትን ኦርደር 3 ቀን 4 ቀን ጠብቄ ልጆቹ ሲያስቸግሩኝ ቀጥታ ነው ያወጣሁት በሌላ ድርጅት ማለት ነው። እስካሁን ድረስ ራሱ ለምን ካርድ አላመጣሽልኝም ያለች መጨቃጨቀኝ ልጅ አለች። መጀመሪያ አካባቢ ድርጅታችሁ ላይ ክፍተት ነበረ። ኢብን ከተቀበላችሁኝ ጊዜ ላይ ማለት ነው ሳንቲም አይመጣልንም። አዎ አይመጣልንም ለረጅም ጊዜ 20 ቀን የማይመጣልኝ ጊዜ አለ፣ 15 ቀን። አሁን ግን እየተስተካከለ ነው። አንተ የማኔጅመንቱን ጉዳይ ስለ ድርጅት በደንብ ታውቃለህ ወይ? ይህንን ጥያቄ ብቻ እንድትጠይቁልኝ ፈልጋለሁ። ታውቃለህ ወይ ስለ ድርጅቱ፣ ስለ ልጆቹ፣ ስለ ማኔጅ ስለሚያደርጉት ታውቃለህ ወይ? ስለ ሹፌሩ ኢብን ዲሊቨሪዎች የሚያደርሱት ማለት ነው። በቅርብ ጊዜ በጣም አንድ ዲሊቨሪ ዲስሪስፔክት አድርጎኝ አልቅሼ ሁሉ ማኔጀሩን ያወራሁት ጊዜ ነበረ። ሾፌሮቹ በጣም ነው ዲስሪስፔክት የሚያደርጉት ልጆቹን ኦርደር ሲያደርሱ። በዚህ ዙሪያ አንተ የምታውቀው ታውቃለህ ወይ ስለ ድርጅቱ በደንብ? ማለት አሁን ሰሞኑን ሌላ ካርድ እየተሰራ ነው፣ እንዲሁም ደግሞ በሌላ በኢቴች ስም ሌላ በሌላ እንትን እያወጣችሁ ነው እየተባለ ስለሆነ ነጋዴዎች የኛን የነጋዴዎችን ሀሳብ የምታዳምጥበት ወይ የሆነ እንትን ክፈት እና የኛንም ሀሳብ ስማን። አንድ ሰው እኮ ሌላ መንገድ የሚፈልገው እዚህ ጋር የሆነ ነገር ሲኖር ነው። የሆነ ክፍተት ካለ ሌላ መንገድ ይፈልጋልኝ። ለምን እነዚህ ነጋዴዎች ሌላ መንገድ ሌላ አማራጮችን እየተጠቀሙ ያሉበት ለምንድን ነው? ኢብን ዲሊቨሪ ስናወጣ በፓኪስታንም ሆነ በምንም ሆነ 25 ድራም ከፍለን ነው። አንተም ጋር 25 ድራም ከፍልም ነው። በሌላ በፓኪስታን አረበኛ በሚናገር ከማውጣት ይልቅ እኔ በሀበሻ ባወጣ ይቀለኛል። ምክንያቱም አግባብቶ በስነ ስርዓት ስለሚሰጥ ማለት ነው። ግን ዲሊቨሪዎች ላይ በጣም ችግር አለ። እንደነገርኩ ይድረስ አላውቅም። በጣም አልቅሼው ቮይስ የላኩታለኝ በጣም ዲስሪስፔክት አድርጎኝ። በእርግጥ እንደሱም አውርቶት ልጁን ይቅርታ ጠይቁ። እኔ በአሁን ላይ ምንም ሀሳብ የለብኝም። በፊት 15 ቀን 20 ቀን የሚቆየው አሁን 5 ቀን 6 ቀን ነው እንትን የሚለው። አንድ ነገር ልንገርህ፣ 7ኛ ወር ያወጣሁት ኦርደር ብር ማለት ነው 7ኛ ወር በቀን 5 ያወጣሁት ብር አሁን የተሰጠኝ ወረቀቱ ጠፍቷል። አንዴ ደግሞ አንድ ወረቀቱ ጠፍቷል ይሉኛል። አንዴ ደግሞ እንዴት ይጠፋልኝ? የተሳሳተ ብር ላኩልኝ፣ የሌላ ሰው ብር ማለት ነው። ያ የኔ ብር አይደለም ብዬ ወደው ነው የመለስኩላቸው። ከዛ በኋላ ያኛው ብር አልመጣልኝም። ብዙ ጊዜ ጠየቅኩ። በጣም በተደጋጋሚ እየደወልኩ ጠይቃለሁኝ። 2 ወር ነው 3 ወር ቆይቶ 2 ወር ኦልሞስት ቆይቶ ነው ከዛ በኋላ በራሳቸው መንገድ ሰርቶ የላኩልኝ። እንደዚህ አይነት ክፍተቶች አሉ። ይህንን ነገር አንተ ማኔጅመንትን አስተካከል። እኛ ከአንተ ጎን ነን። ከአንተ ጋር መስራት ነው የሚያስደስተን። የተለየ መንገድን መፍጠርም አንፈልግም። ግን የነጋዴዎችን ሀሳብ የምትሰማበት የሆነ ወይም ደግሞ ግሩፕ ከፍተህ ሁሉንም ነጋዴዎችን ሁሉንም ከፍተህ የምታናግርበት መንገድ ፍጠር። ከኛ ጋር ግንኙነት የምትፈጥርበት። ድርጅቱ የተቋቋመው ለስራ ነው። ሁለተኛ ነገር ደግሞ አንድ ኦርደር ከወጣ በኋላ ጠዋት ያወሯቸዋል። ከልጆቹ ጋር ጠዋት ካወሩ በኋላ ማታ ነው ይዘውላቸው የሚሄዱት። እነዛ ልጆች ማታ ላይ ሲሄድ ዲሊቨሪ ካልመለሱ 25 ድራመኛ ላይ ነው የሚቆረጠው። አንድ ዲሊቨሪ ጠዋት አውርቷት ማታ ቀኑ ሙሉ ስጠብቁላ ማታ ላይ ሳያወራት ከሄደ ላትኖር ትችላለች ልጅቷ። እንደዚህ አይነት ክፍተቶች አሉ። ያንን ነገር ካስተካከልክ እኛ ካንተ ጋር ነን። ሌላ ዲሊቨሪ ካምፓኒ የምንጠቀምበት ምንም አይነት ምክንያት የለንም። ይሄ ነው ሀሳቤ። ይሄ እኮ ወልደ ጊዮርጊስ እኔ እናንተ ራሱ ስልክ እያወራን እኮ
ፊት ለፊት መጋፈጥ እንደማይፈልጉ እኮ ነግረው በአካል ሲል አንተ ፊት ለፊት መጋፈጥ ስለምትፈልግ ነው የመጣው አይደለም? እኔ የቆሎ ጓደኛው ነኝ እንዴ? ስለዚህ እኔ ወልደ ጊዮርጊስ በ5000 ሰው መሀል ልንገርህ ንጹህነትህን አረጋግጫለሁ። እነሱን አምኜ ግን እኔ ኢሞሽናል ሆኜ ስለተናገርኩ በጣም ይቅርታ። እኔ ራሴን ወክዬ ማለት ነው። እነሱን አምኜ መጥተው እንደዚህ 80,000 90,000 ብለው እንትን ብለውኝ እንዴት ነጋዴዎችን ትበድላለህ ብዬ ስልክ ደውዬ ስለጮህኩብህ በጣም ይቅርታ። ከዚህ በኋላ ግን ማናችሁም ተበደልን ብላችሁ ስትመጡ ግን እዛው ራሳችሁ ቤታችሁን ከፍታችሁ እንትን በሉ። ያውም ወልደ ጊዮርጊስ በስልክ ሳገናኛችሁ ወልደ ጊዮርጊስ ፊት ለፊት መጋፈጥ እፈልጋለሁኝ ሲል እናንተ ግን በአካል ነበር ያለ። እኔን እዚህ ጋር አጋፍጠው አንቺን ከይቅርታ ጋር ምንሽን ነገር ልንገርቹ አትበይ። ወልደ ጊዮርጊስን በዚህ መልኩ አንቺ ጋ የገሰሰው አንድ ሰው ነው አይደለም? ፍቅር ዲዛይን ነው መጥቶ 80,000 70,000 90,000 ያለሽ። ስለዚህ እሱ ነው እዚህ ጋር መጥቶ አልነጋገር ያለው። የተናገረው ነገር ውሸት ከሆነ ራሱን ይውቀሰው። በጣም ነገሮች ደግሞ በህግ ሁሉ ያስጠይቃሉ። ነገር ግን እዚህ ጋር ሌሎች ሰዎች ያላቸው ነገር ካለ ከሱ ጋር ይወያያሉ። ይሄ ተናግሮ መጥቶ ደግሞ ያለውን አለማስረዳት ራሱን የቻለ የስም ማጥፋት ወንጀል ነው። ግን ብሶት ያለው ሰው ወይም ገንዘብ ያለው ሰው መጥቶ የመወያየት መብት አለው። እዚህ ጋር መጥቶ እንደዚህ ላወራህ እኔ እኮ ስራ አለኝ። መጀመሪያ ነገር እኔ ድርጅቱን ስሰራው ይሄ ዴሊቨሪ የምሰራው እኔ ሲያዋጣኝና ሲያተርፈኝ ብቻ ነው የምሰራው። ገብቶሻል? ካላዋጣኝ ካልተመቸኝ ድርጅቱን ዘግቼ የሚያዋጣኝን ስራ ጀምራለሁ። በፈለገ ጊዜ እሱና እዚህ ብሎ ሊያወራኝ ማን ነው እሱ? እንዴት አይነት ንቀት እኮ ነው በጣም። እንዴት ነው እኔ በምን አይነት ፎርሙላ ነው የእሱ ብር እኔ ጋር ተቀምጦ በእሱ ብር እኔ ሐዋላ የምሰራው? ሐዋላ የሚሰራ እንዴት ምናምን ይላል። እንዴት አንዳንዴ የሆነ ሌብነት ሲኖርብሽ ዝም ብሎ ያንቀዣቅዥሻል። የምንም ብቅል የበላ ነው ምን ያስለፈልፈዋል ይባላል። ሐዋላ እየሰራበት ነው። ሐዋላና የቪዛ አይዲ የሚሰሩ እኮ እነማን እንደሆኑ ለካንስሌሽን ምን ያህል ብር እንደሚቀበሉ እኮ እናውቃለን። ማረጃ ይዞ መጥቶ እኔ ራሴ ነኝ ለምኜ እኮ የዛኔ የተከሰሰ ጊዜ ለምኜ እኮ እንዳይናገሩ ብዙ ልጆችን አፋዘግቼ ልጄን ውዳጇን ልጄን ይንሳይ እንደዚህ አድርጌ ያስተውሁለት ዝም ብሎ ሲያንቀዠቅዠው ነው አሁን የመጣ ወደ እኔ ቀጥታ። እኔ ጋር ደግሞ እንደ እሱ ጋር እጅዛ ቁጭ ብዬ ከእሱ ጋር ላውራ እንዴ? በጣም ብዙ ስራ አለኝ እኮ እና የመሰላቸው ይኸውልሽ ሙኒት ይህንን ዴሊቨሪ ስራ ስንጀምር ዴሊቨሪ ቀሚስ እና እንትን ብቻ ዴሊቨር ልናደርግ እየከፈት ነው የመሰላቸው። ቢዝነሱ እሱ ነው የመሰላቸው። በዚህ ልክ የመጣ ነው። አንደኛ የእኛ ስራ እስኪጀመር ድረስ መጀመሪያ ከመጀመሩ በፊት ምን ድራማ ተጀምሮ ነበር መሰለሽ ሙኒት? እነዚህ ሰዎች ራሳቸው እየዞሩ ነጋዴዎችን፣ ትናንሽ ነጋዴዎችን ኦርደር አትስጡት፣ የእናንተን ደንበኞች ስልክ ከያዘ በኋላ የራሱን ልብስ ቤት ሊከፍት ነው እና ስራ ከእናንተ ጋር አታስጀምሩት አሏቸው። ከዛ አይ እኛ እሱ ያመጣውን ደንበኛ ራሱ ይውሰድ፣ እኛ ችግር የለም፣ እሱ ሲመጣ ስራችን ጨምሯል፣ የጨመረው ደግሞ የራሱ ነው፣ እኛ የድላችንን አናጣም ብለው እምቢ ሲሏቸው ነው ከዛ ያንን መረጃ ስሰማ በቃ ልክ ስራ ስንጀምር እኛ ኦርደር እንግባ ዴሊቨሪ ካንተ እንጠቀም ምናምን ብለው ጥያቄ ሲቀርብ እንዳትቀበሉ አልኳቸው። እኔ ማኔጅመንት ቲም ውስጥ ያሉትን እንዳትቀበሏቸው፣ ከሌን እንደዚህ እያሉ እየዞሩ ስም ሲያጠፉ ስለነበር አትቀበሏቸው ብዬ ሳግድ አንድ ልጅ ናት ካልተቀበልካቸው ብላ እንድቀበላቸው ያደረገች ነጋዴ። ሁላችንም መስራት አለብን። በቃ አንተ ድርጅት ነው፣ ድርጅት ደግሞ እነሱ እንደፈለጉ ሊያወሩ ይችላሉ። ስለዚህ አንተ እንደ ድርጅት ነው ማሰብ ያለብህ። ከሌ እንደዚህ ብሎኛል አላስገባም፣ ከሌ እንደዚህ ብሎኛል አልቀበልም አትበል ስትለኝ ደነገጥኩኝ። እንደውም እኔ እሷ ከኔ ተሽላ እንደዚህ ያለችኝ ያልኩና ክውን ያልኩኝ ማርያምን በጣም ነው ያፈርኩኝ። ከዛ ችግር የለም ተቀበሏቸው፣ የራሳቸው ጉዳይ። አሁን ደግሞ መልክ ቀይረው ሲመጡ ነው ያናደዱ። በቃ አሁን እኔ ደግሞ እንትን አይደለሁም፣ ክርስቶስ አይደለሁም። ይሄ ቀኝን ሲመታ ግራም የስጠው ምናምን እኔ ጋር አይሰራም። እኔ አልፈልግም እንደዛ። እኔ የትኛው ክርስቶስ ነኝ? አንደኛ ከ7 እስከ 16 ቀን አይደለም 3 ወር 4 ወር ቢቆይ አይደንቅም። ምክንያቱም ኦርደር ያኔ ገና መጀመሪያ ስራው እንዴት እንደሚሰራ እንኳን አናውቅም። መጀመሪያ ስንመጣ
ያን ያህል ደንበኛ ባንዴ ይመጣብናል ብለን አላሰብንም። ኮስሞቲክስ ሁላችሁም እዚህ ያላችሁ ልጆች እንደው ኦርደር አዛችሁኝ ያልመለስኩላችሁ፣ ዋትሳፕ ላይ ልካችሁልኝ ያልመለስኩላችሁ አሁን ማረጋገጫ እንድሰጡኝ ይፈልጋለሁ። መጀመሪያ እንደመጣሁኝ ብዙዎች ጋር ዙር ያነጋገርኩኝ ዴሊቨር ከኛ ጋር እንዲጠቀሙ ብዙዎቹ ፈቃደኛ አልነበሩ። ከሀዊ ዲዛይን፣ ከገኒ ፋሽን፣ ከሀይሚ ውጪ ሀይሚ ገኒ ፋሽን የምትባል አንድ ልጅ ምንም በቃ መጀመሪያ ቀን አብራን የጀመረች ገና ስመጣ ወደ ስራው ስገባ ኮስሞቲክስ እና እንትን የሚሰሩ ልጆች እንደ ውሻ ነው ከቤታቸው ያስወጡኝ። አብረን እኛ ዴሊቨሪ ካምፓኒ ከፍተናል አብረን እንስራ ምናምን ብዬ ስጠይቃቸው ገስት ላይ እንዴት ብዬ ቤተ መቅደስ የገባ ውሻ እንዴት ነው የሚወጣው? ነቅለውን ያስወጡኝ ከገስት ላይ ማለት ነው። ከዛ እንደዛ ሲሆን በቃ በቃ ኮስሞቲክስ እናንተን የሚሰሩት እምቢ አሉኝ። ስለዚህ እኔ ኮስሞቲክሱ ገበያ ገባሁና ማርኬት ገባሁና ራሴ ያመጣሁና ፖስት አደረኩ። በቃ እኔ እሰራለሁ እምቢ ካሉ ኮስሞቲክስ እናንተ ነው። ልብስ ግን ሀዊ ዲዛይን ጋር ሄድኩኝ። መጀመሪያ በደንብ ማቃት የነበር ያኔ ዴሊቨሪውን ሳልጀምር ሀዊ ዲዛይን ነበር ማቀው። ሚዲያ ላይ ቲክቶክ ላይ በምኑ ዝም ብሎ በጭቅጭቁም በምኑ ስለማያት መጀመሪያ ሄድኩኝ እሷ ጋር ነው። በጣም የሚገርመው ሀዊ ዲዛይን ባሏ ዴሊቨሪ ይሰራል። ሽያጭ ብቻ አይደለም፣ ባሏ የሚሰራውን ዴሊቨሪ እየሰራ ችግር የለም ጀምር 15 ኦርደር አታጣም በቀን። እኔ ጋር 20 ኦርደር 15 ኦርደር በቀን እናወጣለን። 15-20 ኦርደር ካለ ደግሞ እንትን ካለ ደግሞ ከሌሎችም እንደዚህ እያደረግን በሰሚ እንትን እያደረግን እናስተዋውቅላለን። ትሰራለህ አለችኝ። በቃ እሺ ብዬ እንግዲህ ባሏ የሚሰራውን ስራ ባሏ የሚሰራውን ዴሊቨሪ ብዙዎቻችሁ ታውቃላችሁ። ባሏ ዴሊቨሪ ይሰራ እንደነበረ የሀዊ ባል የራሳቸውን ኦርደር ያን ሁሉ ትተው እንትን ስላደረጉልኝ ምን አልኩኝ፣ በቃ ለሀዊ ስል ባህላዊ ልብሱን ይሄንን የሀበሻ ቀሚስ ምናምን ዴሊቨሪ ሱቁን አልከፍትም። ምክንያቱም እሷ ቃል ገብታልኛለች። እሷ የገባችልኝን ቃል ማክበር ስለምፈልግ የፈለገ ነገር ቢሆን የሀበሻ ቀሚስ ሱቅ እኔ አልከፍትም። እዚህ እንወሰንኩኝ። ምክንያቱም እሷ በዛ ልክ ደስተኛ ሆና ተቀብላኛለች። ስለዚህ ያንን ወሰንኩኝ። ያን ወሰንኩና ኮስሞቲክሱን ከጀመርን በኋላ ልክ እጣውን ሳስጀምር እኛ ሊተባበሩ ፈልገው አይደለም። በነገራችን ላይ የመጡ ከስተመሮች አልገዛቸው ሲሉ ተገደው ነው የመጡ። መጀመሪያ ለምነናቸው ስም ሲያጠፉ ቆይተው ወደ እኛ የመጡት ተገደው ነው። በፈጠርነው ሲስተም ተገደው ነው የመጡ። ልብ ልትሉ የሚገባ ለራሳቸው ጥቅም ሲሉ ነው እንጂ ለእኔ ጥሩ ሀሳብ ኑሯቸው የሀገራችን ልጅ ይስራ ብለው አይደለም የመጡት። እንደዛ ብለው ያልመጡ ሊኖሩ ይችላሉ። ከዛ ግሩፕ 4-5 ነው ድጋሜ ይችን ድራማ ጀመሩ። ቻልኩኝ። በቃ የሚወራውን ምናምን በውጭ ምናምን ዝም አልኩኝ። እንትን ላይ ላይቭ ላይ ምናምን እንትን እያደረጉ እጣውን ትተውታል የሚሉ አሉ። በዚህ ቀን አያደርሱላችሁም እያሉ ስም የሚያጠፉ አሉ። እና ይህንን ሳደርግ እኔ ኢኮመርስ ንግድ ፍቃድ አለኝ፣ ጀነራል ትሬዲንግ ኢኮመርስ፣ በኦንላይን እቃዎችን ምርቶችን አስተዋውቀ የመሸጫ ፍቃድ። ዴሊቨሪው እንዲሰራ የምፈልገው የራሴን እቃዎች ብቻ ነው። እንግዲህ ማስደሰት ካልቻልኩኝ፣ በቀኑ እንደነሱ እንደ ሌሎች ዴሊቨሪ በፍጥነት ማምጣት ካልቻልኩኝ ስም ማጥፋት አያስፈልግም። ሌሎች ዴሊቨሪ ካምፓኒዎች ጋር ሂዶ መስራት መተው እኮ በቃ። እኛም የራሳችን ብዙ ነጋዴዎች እኮ ጀምረዋል ሽልማቱን ስለጀመር ከአንተ ብቻ መስራት አለብህ ማለት አይችሉም። ስለዚህ ምንድነው የሚችሉት? ኦልሬዲ ሌሎች ነጋዴዎችም ኦልሬዲ ጀምረው የለ እጣ በቃ እኔም የራሴን ይዤ እሰራለሁ፣ እነሱም የራሳቸውን ይስሩ። 80,000 ድርሃም ድረስ። ሌላው ደግሞ በደንብ ዛሬ አሁን በደንብ እንዳስብበት ያደረገኝ 80,000 ድርሃም ብር ይዤባቸው የተቀመጡት ማለት 80,000 ብር ካለው በጣም ሀብታም ነው። ስለዚህ ይሄ ሰው የሚሰራው 80,000 ድርሃም ማለት ኦልሬዲ 3 ሚሊዮን 4 ሚሊዮን ብር ነው። ስለዚህ 3 ሚሊዮን 4 ሚሊዮን ብር ስላለው እዚህ ደግሞ ዱባይ ላይ እንደምታውቁት በጣም ብዙ የአይዲ የሌላቸው ምን የሌላቸው የሚራቡ የሚጠሙ የሚበረዱ የሚሰቃዩ አሉ። እነሱን አደራጅተን እነሱ ደግሞ ጠግበው እስኪሰድቡን ድረስ እነሱን ወደ ስራ ማምጣት አለብን። አሁን ዛሬ የወሰንኩት እሱን በየኢጃዛ ቤቱ ያሉ
የእንትን የአይዲ ማሰሪያ ያጣው የሚራቡ የሚጠሙ ታመው መታከሚያ የሌላቸው አሉ። እነሱን አደራጅተን እንግዲህ እነሱ ደግሞ መቼም እኛ ስናገኝ ነው እንትን የምናደርገው። እነሱ ደግሞ ጠግበው መሳደብ እስኪጀምሩ እነሱ እንዲሰሩ እናደርጋለን። ምክንያቱም እኔ ደግሞ እየተከበርኩ መስራት ስለምፈልግ እያዘገየ ነው ኦርደር ከተባልኩ ደግሞ ኦልሬዲ የድርጅት የድክመት ነው፣ ድክመቴን እቀበላለሁ። በአንድ ቀን የሚያደርስ ድርጅት ጋር ከዚህ በፊት ከነበራቸው ድርጅት ጋር ይቀጥሉ። እኛ ደግሞ የሚጠብቁንን የሚታገሱንን አመላቸው ባህሪያቸው የተግባባናቸውን ይዘን እንቀጥላለን። ምክንያቱም አሁን እንትን እያደረግን ያለ ነው ከ165 አካባቢ ነጋዴዎች ነው። ከ165 ነጋዴ አንዱ ጥያቄ ምንድን ነው? አንድ ኦርደር ሙኒት ከዚህ በፊት ጠይቀሽኛል። አንድ ኦርደር እና 2 ኦርደር አንቀበርም፣ 5 ኦርደር ካልሆነ አንመጣም እያሉ ነው የሚል አንድ ጥያቄ ነበረ። አሁን ከ165 ነጋዴ አንዳንድ ኦርደር ብቻ ይዘን ለመምጣት እኛ ለነዳጅ የምናወጣው ምን ያህል ነው? 165 መጀመሪያ ነገር 165 ነጋዴ የመጣው ኢቴሽ ዴሊቨሪ ዕጣ ከጀመረ በኋላ ነው ግማሹ የመጣው። ኢቴሽ ዴሊቨሪ ጋር እንሰራለን ብለው ያስተዋውቃሉ። ቤታቸውን ቁጭ ብለው ምን ብለው የሚሰሩ አሉ። አሁንም እነሱን አደራጅተን ንግድ ፍቃድ የሌላቸውን በጣም ደግሞ የሚያናድደው እነዚህ ነጋዴ ያላቸው ምን ብለው ቢያወሩ ጥሩ ነው? ታናናሾቹ ንግድ ፍቃድ ስለሌላቸው ፊት ለፊት ወጥተው መጋፈጥ አይችሉም። እኛ ንግድ ፍቃድ ስላለን ፊት ለፊት ወጠን እንጋፈጣለን። ስለዚህ አሁን ንግድ ፍቃድ ያላቸው ስለሆኑ መጋፈጥ የሚችሉት በቃ ንግድ ፍቃድ ያላቸው ከሌላ ካምፓኒ ጋር መስራት ይችላሉ። እኛ ንግድ ፍቃድ የሌላቸውና ድሆችን ብቻ ነው ይዘን መቀጠል የምንፈልገው። 80 ሺህ ድርሃም ይዘን በሰው ድርሃም ሐዋላ መስራት አንፈልግም። ማረጋገጫ ደርሶኛል። የ4 ነጋዴዎች ማረጋገጫ ስለደረሰኝ 4ቱ ነጋዴዎች እንግዲህ ሌላ ዴሊቨሪ ካምፓኒ እስኪፈልጉ እንድታገሳቸው ከፈለጉ ይሄኔ ላይቭ ይግቡና ይሄን ያህል ቀን ከሌላ ካምፓኒ ጋር እስክንነጋገር ይሄን ያህል ቀን ዴሊቨር አድርግልን ብለው ይንገሩኝ። ንግድ ፍቃዳቸውን ኮፒ አድርገው ይላኩ። ምክንያቱም ሐዋላ ምናምን ባሏት ምክንያት እኔና እነሱ እንተዋወቃለን። ልብሱ ውስጥ አንድ ቅባት 150 ድርሃም የማያወጣ ቅባት ደረሰኙ ላይ 2000 ድርሃም ተብሎ ይጻፋል። ለምንድን ነው 2000 ሲባል እዛ ቅባቱ የገባበት ውስጥ ብር ነው የሚላከው፣ ሐዋላ የሚላክ ብር በእኛ በቅባቱ ይላክና ቅባቱን ስናደርስ የአንድ ብሉ ማጂክ ቅባት 2000 ድርሃም ተብሎ ይጻፋል። ምንድን ነው አንድ ብሉ ማጂክ ስንነካው አንድ ብሉ ማጂክ ነው። ለምንድን ነው እንትን የሆነው? ሁለተኛ ነገር አውቃቸዋለሁ እኔ ከፈለጉ ሲአይዲ ድረስ ይቼ እያንዳንዳቸውን ከሌ ቪዲዮ ስላለ ኮራ ብለው በቪዲዮ ቪዛ እንሰራለን አይዲ እንሰራለን። ህገ ወጥ እኮ ነው። ሐዋላ ምናምን ብለው እንዴት የዋይቤስ እንዴት የኔን ድርጅት ስም ያነሳሉ? ወልደ ጊዮርጊስ ለእርቅ ነው እዚህ ጋር የተሰበሰብ ነው ለመረዳዳት ለመተጋገዝ ነው። እኔ የትኛው ክርስቶስ ነኝ? ከዚህ ሁሉ ላስረዳ ወልደ ጊዮርጊስ፣ አንተ እንደ መብረቅ ነው የወረድከው። አንደኛ ላስረዳ ይኸውልህ፣ እኔን ስማኝ፣ እኔ በግልጽ ስለምናገር ስማኝ። ለግልጽነቴ ደግሞ እንደማትቀየመኝ አውቃለሁ። አንተ አወራረድህ እንደ መብረቅ ነው። መተህ ቷልክ፣ በፍቅር ሞከርካቸው፣ አልመች ሲሉህ በጉልበት በሲስተምህ አንደር ኮንትሮል አደረካቸው። አንተ ራስህ አሁን ተናግረኸዋል። ገባ? ተቆጣጠርካቸው። ስትቆጣጠረው አደንቅሃለሁ፣ ግን ስትቆጣጠረው በሙሉ አቅም አልተቆጣጠርከው። አንተው ተናግረኸዋል። ያው የዴሊቨሪውን ሲስተም ብዙ አልገባህበትም፣ ብዙም ኃይል አልነበረህም ማለት የሰው ኃይል ኦኬ ስላልነበር ይፈልጋል እኮ ታውቂዋለሽ እንዴ? እዚህ ሀገር እኮ ዴሊቨሪ ለመጠየቅ መጀመሪያ ሌበር ማውጣት ይኖርብሻል። ተቆጣጥረኸው ነው እንዴ የምትዘጋጀው? ተዘጋጅተህ ነበር መቆጣጠር የነበረብህ። ልንገርህ፣ ይኸውልህ አንተ ያመጣኸው ሲስተም እኮ ድፍን ዱባይን እንደምትቆጣጠር ታውቀው ነበር። አንተ እርግጠኛ ሆነህ እኮ ነው ያመጣኸው። ደግሞም ተቆጣጥረኸዋል እኮ። ይህ ጥያቄና መልስ የለውም። ግን ምን ነበር መሰለህ ማድረግ የነበረብህ? ኃይልህን አዘጋጅተህ ቢሆን ኖሮ የጀመርከው አንድም እንከን አይገኝብህም ነበር። ገባህ?
አንተ የኃይል እጥረት እና ያው እንዳልከው በግልጽ ስትናገር ወላሂ በጣም ያስደስተኛል። እኔ እውቀቱ አልነበረኝም፣ እየሰራው ነው የተማርኩት። ፊኒሽ እየሰራህ ተማርከው፣ እያስተካከልከው እየሄድክ ነው። እኔ ለዚህ ንግግር ብቻ አደንቅሃለሁ ወልደ ጊዮርጊስ። እኔ ግግም ብሎ እኔ ራይት ነኝ እኔ እንደዚህ ነኝ የሚል ሰው ነው የምጠላው። እየሰራው ተማርኩኝ። ሁላችንም እንደዛ ነን። ሁሉም በስራ በቦታው ተምረው የወረደ የለም። ኤክስፒሪየንስ የምናገኘው በጊዜ ነው። ያንተ ግን ችግር የፈጠረው ለምንድን ነው? አሁን ችግር ተብሎ የተያዘውን ኢሹ የፈጠረው ለምንድን ነው? ወረድክባቸው፣ ከዛ በኋላ ተዘጋጀ፣ አደላደልክ። አሁን እየመሰከሩ ነው። ችግሩ ነበር፣ ነገር ግን እነ 80 ያሉትን ጥጋስ ይዛቸው። ይሄንን ሁሉ ህዝብ አይወክሉም። አንድ ወይም ሁለት ሶስት ሰው የተናገረው ንግግር ነው። አሁን እህታችን መታ በግልጽ የተናገረችው እኔ ያልኩህን ነገር ነው። ቅድም ቶሎ መጥተው አይወስዱም፣ ቶሎ ገንዘባችንን አይደርሱም። ኖርማል ካላስ ይሄን በጣም ኖርማል እንትን ነው። የሰጠኸውም ሰበብ ደግሞ እሷ ከማለቷ በፊት ኦልሬዲ አንተ የአሰራር ሲስተምን ስትናገር ይሄን ሊፈጥር እንደሚችል የታወቀ ነው። ገባ? እኔ እንደ እኔነቴ ካለኝ እውቀት ከኔ የተሻሉ ደግሞ ብዙ ሰዎች አሉ። ባለኝ እውቀት አንደርስታንድ ያደረኩት ምንድን ነው? አንተ ነገር አለሙን ኮንትሮል ካረከው በኋላ ተዘጋጀ። ያ ነው ክፍተት የፈጠረው። ተዘጋጅተ ኮንትሮል አድርገኸው ቢሆን ኖሮ ወልደ ጊዮርጊስ እችን ታክል እንከን አይገኝብህም ነበር። ገባ? የእኔ ግምት ይሄ ነው። ከኔ በላይ ደግሞ አዋቂዎች አሉ። እዚህ ጋር ሌሎችም ሰዎች አሉ። ከታችም ያለ መናገር የፈለገ ሰው ይናገር። ግን አሁን እኛ ስንጠራህ ወይም ስናናግርህ ተወያይተን መፍትሄ ለማምጣት ነው እንጂ አንተ ሌሎችን እንድትቀየም ወይ ሌሎች አንተን እንዲያስቀይሙህ። ቅድም ስናወራ ሰምተሃል አይደለ? አንድም ሰው ዲስሪስፔክት ሲያደርግ ከዚህ እንደሚወጣ። ምክንያቱም ይሄ መወያያ እኛ ለሌሎች ትምህርት እንሆን ለሚፈጠሩ ችግሮች እኛ እርስ በእርስ በመካሰስ በመጣጣል ሳይሆን በመነጋገር መፍትሄዎችን እንደምናመጣ። እዚህ ጋር ስንት ሰው ይሄ ጥያቄ እንዳለው አታውቅም አንተ። አንድ ዴሊቨሪ እንትናችን አለና እሱ ይግባ እንዴ ሄሎ ከአንዴ እንትን ፍላክልኝ፣ የቲክቶክ ስምህን ላክልኝ ወይም አበባ ላክላቸው እንዲያስገመሪያ ነገር። አሁን የእኛም ፕሮዳክት ዴሊቨሪ አቁመን ነው የእነሱን ዴሊቨሪ እያደረግን ያለ ነው። የእኛም ኮስሞቲክስ እንትን ያደረግነውን እኛ ፖስት የምናደርግ የነበረው ያው ብዙዎቻችሁ ታውቃላችሁ። ፖስት አድርገን አልመለስንላችሁም። ያልመለስንላችሁ ምንድን ነው የእናንተን ኦርደር ማድረስ በቶሎ ማድረስ ስላልቻለን የእናንተ እየተመለሰ ስለሆነ የእኛ ጥቅም ይቅር ብለን ነው። ከኦርደሩ ላይ እኛ ከዴሊቨሪ ውጭ የእኛን ዴሊቨሪ ብናደርግ ዴሊቨሪ 25 ድርሃም እናስከፍላችኋለን እንደማንኛውም። ምክንያቱም እኛ ከእቃው ላይ እናገኛለን ብለን ዴሊቨሪ ነበረ የኔማት ምን ነበረ ከእቃው ላይም ትርፍ አግኝተን ከዴሊቨሪውም ላይ ትርፍ ብናገኝ እኛ ያዋጣል። ምክንያቱም እኔ ነጋዴ ነኝ። እኔ ምንትን አይደለሁም፣ ጻድቅ አይደለሁም፣ መነኩሴ አይደለሁም። ገንዘብ በጣም እፈልጋለሁ። በጣም ሰው ገንዘብ ነጋዴ ነኝ፣ ግልጽ የሆነ አይደለም። ነጋዴ ነኝ። ነጋዴ ሰውን ደግሞ ገንዘብ ማግኘት አለብኝ ይበልጥ በቃ ማለት የምችለውን ያህል ለዛውም ገንዘብ አውጥቼ ኢንቨስት አድርጌ አምጥቼ ገንዘብ ማግኘት እፈልጋለሁ። ለነፍስ አይደለም የምሰራው፣ ለገንዘብ ነው። ዛሬ አንድ መኪና ቢኖር ነገ 2 እንዲኖረኝ ይፈልጋሉ፣ ነገ ደግሞ 4 እንዲኖረኝ ይፈልጋሉ። በቃ የሰው ልጅ ሰው ነኝ፣ እኔ ሰዋዊ ፍላጎት አለኝ። ነጋዴ ነኝ። ሲስተሙን እንትን አድርጌዋለሁ። ያንን ነገር እኔ መጠቀም እፈልጋለሁ። ግን ያን ሁሉ ትቼ የተናደድኩት ለዛ ነው። ሁለተኛ ነገር የሆነ ዴሊቨሪ ካምፓኒ አለ እና የእኛን ዴሊቨሪ ስም የሚያጠፉት ያንን ዴሊቨሪ ካምፓኒ እንዲሰራ ወደዛ እንዲዞሩ ነው። ነጋዴዎች በዋይቤስ ነው ተብሎ በሌላ ዴሊቨሪ ካምፓኒ የታለከለትና በኋላ ነጋዴው እጣ ካርድ አልተላከልኝም ብላ የሹፌሩን ስም ላኪልኝ ስንል የሌላ ዴሊቨሪ ካምፓኒ ስምና ስልክ መጣ። ምንድን ነው ብለን ስናጣራ እንደዚህ ነው። ኢትስ ኦኬ፣ ያ ችግር የለብንም። እኔ ውዳጇን ልጄን ይንሳኝ። አሁንም ያንን የዴሊቨሪውን ካምፓኒ ይሄ ቪዛ የማይሸጥ ከሆነ ቪዛ እየሸጠ አሁንም ኢትዮጵያ ላይ የሚነግድ ከሆነ አልሰማውም። ቪዛ የማይሸጥ ከሆነ በትክክል ዴሊቨሪ የሚሰራ ከሆነ እኔ ላግዘውና ሙሉ 165 ነጋዴ በሙሉ ልስጠው። 160 ፕሮሚስ ልብ በሉልኝ እንዳይጓተት። አሁንም ከኢትዮጵያውያን ጋር ዴሊቨሪ መስራት ከፈለጉ እኔ ጋር ያሉ 30 ምናምን ሹፌሮችን
እኔ የማመጣውን እኔ የማቀርበውን ፕሮዳክት ብቻ ዴሊቨር አደርጋለሁ። እኔ ጋር ያለውን ፕሮዳክት ብቻ እኔ ጋር ሰራተኞች እቀጥራለሁ የሚሸጡ የራሴ ሾፕ ላይ በቃ ሽልማቴንም በእኔ በኩል ብቻ አደርጋለሁ። እንዲሰራ የሚፈልጉትን እነሱም 80 ሺህ ምናምን ድርሃም ካላቸው ወረደ ዴሊቨሪ ካምፓኒ መክፈት ይችላሉ። አንደኛው 80 ሺህ ድርሃም አለ ብሏል። 4 ናቸው 80 160 320 ሺህ ድርሃም በቃ አንድ በትንሹ የአራታቸውን 4 መኪና ገዝተው ዴሊቨሪ መጀመር ይችላሉ። ስለዚህ እንደዛ አድርገው ይጀምሩ። ላግዛቸው። ይሄው ቃል ነው፣ ሪከርድ አድርጉት። ዴሊቨሪ ካምፓኒ የሚሰራ ኢትዮጵያ ይምጣና ላግዛቸው። እኔ ዴሊቨሪው ፍላጎት የለኝም። 165 ነጋዴ ላይ ለ2ም ለ3ም ኦርደር ስንሄድ ለነዳጅ የምናወጣው ከ25 ድርሃም በላይ ነው። እሱ ያንን እንትን የምንሰበስበው ያንን ኦርደር የምንሰበስበው ያንን ለአንድና ለ2 ኦርደር ቤታቸው ሄደን ሰብስበን ዴሊቨር ስናደርግ ገና 25 ድርሃም ነዳጅ አለ። ምን አለ የሚሸለመው በየሳምንቱ 25 ሺህ ድርሃም አለ። እኛ እዚህ ግባ የሚባል ትርፍ የለውም። እኛ የምናተርፈው እቃውን እኛ ብንሸጠው እናተርፋለን። ምክንያቱም እኔ የትኛው ጻድቅ ነኝ ብለዋል እኮ እነሱ ብለውኛል። ደንበኛ ሰብስቦ እንትን ሊያደርግ ነው። መጀመሪያ ከእነሱ ጋር የምናሰባሰበኝ ማስታወቂያዬን እኔ ቡም አድርጌ እንዳያችሁት በሚገርም ሁኔታ በሲስተም ቀጥተኛ ማስታወቂያ ስለማይቀበሉ ሌላ ነገር እንትን እነሱ ስም ያጠፉ መስሏቸው ሲጋጋጡ አንዴ ታዋቂ ያደረጉት በአንድ ቀን በአንድ ፖስት። ከዛው በቃ 25 ሺህ ድርሃም መጣ። በ5 ሺህ ድርሃም ምናምን ነበር ያኔ። ያንን እያመጣን እኛ ጋር ሁሉም እኮ ከኛ ጋር እየመጡ ያዛሉ። በቃ እንደዚህ እኔ የትኛው ክርስቶስ ነኝ? እኔ የትኛው ጻድቅ ነኝ? እኔ የኔ ጥቅም ይቅር ብዬ እነሱን የምጠቅም ነው። የትኛው መቼ ነው የመቼ ጳጳስ ነኝ እኔ? ስለዚህ ምስጋናው ቢቀር ስም መጥፋቱ ካልቀረልኝ ምስጋናው ችግር የለም ይቀር። ግን ስም ማጥፋት ደግሞ ከተከተለ ምን እሰራለሁ እኔ? ልክ ከቲክቶኩ ዘወር እንዳልኩት ከእነሱም ዘወር በቃ እኔ የራሴን ስራ እሰራለሁ። የኔን ስራና የኔን ጥቅማ ጥቅም ብቻ ፈልገው የሚመጡ ብቻ ጋር እነጋገራለሁ። እኔ የምጠቅማቸው እነሱ የሚጠቅሙኝ ጋር ብቻ ዲል አደርጋለሁ። ከዛ ውጪ ንግድ ፍቃድ የላቸውም እነሱ ወጣው መናገር አይችሉም ያሉኝን እያደራጀው ንግድ ፍቃድ እንዲኖራቸው አደርጋለሁ። ዛት እነሱ ንግድ ፍቃድ ስላላቸው ወጣው ፊት ለፊት እንጋፈጣለን እያሉ ሲፎክሩ ስለነበረ እንግዲህ ፈረሱ እንጋፈጣለን ያሉት አንዳቸውም ለመምጣት ፈቃደኛ አይደሉም። ጀነራሊ እኛ ችግሩን ነግረንሃል። እኔ እቀጣቸዋለሁ። እኔ በምቀጣበት መንገድ እቀጣቸዋለሁ። ዛት ስኩት ኦኬ። እኔ ግን እኔ እንደ እኔነቴ አንተ አመጣጥህ እንደዚህ በትንሹ የምትሸነፍ በትንሹ የምትረታ አይደለህም። በጣም ትንሽ በብራችን ሐዋላ ልንገርህ ነው ወልዴ። እኔ ደላላ ነኝ ስላቸው ሌባ ደላላ ምንድን ነው ወንጀለኛ ደላላ እንደዚህ ማንም በስራው ያልተነቀፈ የለም እዚህ ጋር። አንተ ዴሊቨሪ ስትሰራ ወይም ቢዝነስ ውስጥ ስትኖር የራስህን ጥራት ራስህን የምታውቀው። እኔ ከነሱ ጋር በመስራቴ በጣም ይቅርታ፣ እንደው በጣም ይቅር በይኝ። በጣም ስለተናደድኩ ነው በመሀል ማቋረጥሽ። በጣም ስለከፋኝ ነው ማለት ጥሩ ነገር አስቤ ነው እንትን ሲባል እኔ ከነሱ ጋር በመስራቴ ብዙ ነገር አጣለሁ። ለምሳሌ ከልብሱ ላይ የማጣው ብር አለኝ። ከልብሱ ላይ እነሱ ስለሚሸጡት የእነሱ የሚሰሩትን ስራ አልሰራም ብዬ ለእነሱ ታምኜ ስለተውሁት እንጂ እኮ እኔ የትኛው ግዴታ አለብኝ እንደ እኔ እኮ ልብስ ቤት የመክፈት መብት አለኝ ነው። ብር የለኝም። ልብስ ቤት ሀበሻ ቀሚስ ገዝቶ መደርደር የሚችል ሱቅ የሚከፍትበት ብር የለኝም። አዎ ለነገሩ በእነሱ 80 አንተ አመጣጥ እንደዚህ አልነበረም ወልዴ። አንተ የመጣኸው እንዴት ነጋዴዎችን እናሳድግ ብለህ ነው። እኔ መጀመሪያ ቀን ንግግርን እስቲል አልረሳሁትም። ኤግዛክትሊ። ስለዚህ ያንን አሁን እናደርገዋለን። ግን አሁን ያደጉት 80 ሺህ ድርሃም ያላቸው ኦልሬዲ ሀብታም ናቸው። አንተ ይወጡና የራሳቸውን ስራ ይስሩ። ወልዴ አንድ ነገር ልንገርህ፣ ይሄ ተሸናፊነት ነው። አንተ አላማህ የሰጠኸውን ኤግዛምፕል እንኳን ላስታውስህ። መሲ ሱቅ አላት፣ ከአከፋፋይ ተቀብላ ነው የምትሰጠው።
እሷ ግን ሄዳ አከፋፋዩ ከሚያመጣበት ይሄን ያህል እድገትን የተመኘህላቸውን ልጆች ዛሬ ለአንድና ለሁለት ሶስት ሰው አስተያየት ብላ አታፈርሰውም፣ አትበትነውም። አንተ ሐምድላ የገንዘብ በቃኝ የለም፣ የሀብት በቃኝ የለም፣ የእውቀት በቃኝ የለም። ነገር ግን ከማናችንም በተሻለ ሁኔታ ትገኛለህ። አሁንም አላህ ይጨምርልህ፣ ይጠብቅህ። አመጣጥህ በአስደናቂ ሁኔታ ምን አይነት የእውቀትም የእንቅስቃሴም ለውጥ እንደምታደርግ ስትናገር ሰምቻለሁ። ካስታወስክ ተናግሬያለሁ። ይሄንን ካውንስሊንግ አሁን ከሱ በነፃ የሰማነውን ሌላ ቦታ ሄደን ከአማካሪ በሺና በ2000 የምናገኘው ካውንስሊንግ ነው የዛለት ከአንተ በነፃ አግኝተን የነበረው። ስለዚህ አሁንም ለሁለት ሶስት ተናጋሪዎች ምንም አይነት ስሜት አይሰማ። የአንተ ልክ ይሄ አይደለም። የአንተ ልክ አንድና ሁለት ንግግር መውደቂያ አይደለም፣ ወይም ሀሳብህን ኮምፕሊትሊ መቀየሪያ አይደለም። እድገትህን የማይፈልጉ ሰዎችን እያስወገድክ ስንት ህዝብ እየለወጥክ እንዳለ ማሰብ አለብህ። ገባ? ተነስተህ እዚህ አንተ ያለህበት ደረጃ እና ሌሎች ነጋዴዎች ያሉበት ደረጃ እንዳይደለም። ሄዳ አንድ ሺፎን አዳራሽ ከፍተህ ወይም የአንድ የሀገር ልብስ አዳራሽ ከፍተህ እጣለኝ እንዲያለኝ እንዲያለኝ ስትል ማንንም ሌላውን ነጋዴ ዞር ብሎ የሚያይ የለም። ሳሆላላ ታውቀዋለህ። አንተ ግን ደግሞ ያም ሆኖ ርዝቅ የአላህ ነው። አንተ እዚህ ጋር ባበደ ሁኔታ እየሰራ የድሃዎቹን በር የሚያንኳኳበትም ሁኔታ ይመጣል። ግን አመጣጥህ ይሄ አልነበረም እና ለአንድ ሁለት ሶስት መተው እንኳን ሊጋፈጡ ላልቻሉ ሰዎች ሌላ አይዲያ ውስጥ ሌላ ሀሳብ ውስጥ አትገባ። እርግጠኛ ነኝ አሁንም የንቤት ቅጽበት ላይ እንደዚህ እንደምትናገር። ነገር ግን አሁንም ቢሆን የተበላሹትን ነገሮች አስተካክለ ከእህት ወንድሞች ጋር አንተ ለነገ ለአኪራክ ይሆንሃል፣ ነገ ለመጨረሻ ይሆንሃል። ዛሬ እነዚህ ልጆች ስታሳድጋቸው፣ መንገድ ስታስይዛቸው፣ ስታበረታታቸው ለአንተ ለአኪራህ ነው። በምድር ላይ ከሰው ምንም አትጠብቅ። የእውቀታችሁን መጠን የሁሉ የገንዘባችሁን መጠን የተለያየ ነው እና ለሁለት ሰዎች እንደዛ ተደስተንብህ እንደነበረ አታሳዝነን። የወቀስንህም ስለምንፈልግህ፣ ስለምንወድህ፣ ስለምትጠቅመን ነው። በቀደም ዕለት ያቺ መጽሐፍ የጻፈችዋን ልጅ በምን መልኩ ነው ያስደነገጥካት? እንደዚህ የሚፈልጉ ሰዎች አሉ። አጠገቡ ሆነው በባዶ ሜዳ የሚንጠራሩትን ሳይሆን ወልዴ ምን እንዳደረግክላት አንተ ታውቀዋለህ፣ ህዝቡም ያውቀዋል። እንደዚህ አይነት የሚፈልጉ ሰዎች አሉ። ስለዚህ በዚህ አስተያየት ከኛ እንድትርቅ፣ ከኛ ጋር እንድትቀያየም፣ የስራህን አቅጣጫ ደግሞ ሌላውን በሚጎዳው መልክ እንድታደርግ አይደለም። ያስቀየምንህ ነገር ካለ ይቅርታ እየጠየቅን አንተም በአንተ በኩል ያለውን ነገር እንድታስተካክልልን ነው የምንፈልገው። ወልዴ እንዴት አመሻችሁ? ቀርታ አንዴ ልናገር። ሰላም ብያለሁ ሁላችሁ ነው። ምክንያቱም እያንዳንዱ ነጋዴ ችግር አለ ወይ ብዬ እኔ ነው ብዙ ጊዜ የምጠይቃቸው። ነጋዴዎች ኢቭን አሉ እዚህ ላይም እያዩ ነው፣ ጠይቀናቸዋል። ችግር አለ ወይ በኢቴች በአሰራር ላይ ችግር አለ ወይ? ችግር ካለ ያው ችግር አለ ብሎ የሚጠይቃቸውን አካል ነበር መጠየቅ መጀመሪያ። ከኛ አልፎ እኛ ችግሩን ሳንፈታ ችግሩን ሳንፈታ ከቀረን ደግሞ ወልድን ቀጥታ ማውራት ነበር። አሁን ሚዲያ ላይ ወጡ በጀርባ ማውራት አስፈላጊ አልነበረም። ምክንያቱም ይህን ነገር ለማድረግ ከ3 ወርና ከ4 ወር በላይ ነው ሲጠነስሱ የነበረው እና ቃልም ብዙ ነገር ግን ተገቢ ባልሆነ መንገድ እንደዚህ ላይቭ ላይ ወጡ የሰው ስም የሰው ካምፓኒ ለማጥፋት መሞከር አንድ ወንጀልም ነው። እያንዳንዳቸውን አሁን እዚህ ጋር መሲ ብርጅስቶን አናግራቸዋለች። ምክንያቱም ማናቅ ይመስላቸዋል፣ ግን ብዙ ነገር እናውቃለን። አሁን አንዳቸውም ለመምጣት አላሰቡም። ለምን? ውሸታቸውም ስለሆነ። ለምን? ያሰቡት ነገር ባሰቡት መንገድ ሊሄድላቸው ስላልቻለ ብቻ። እኛ ጋር ያሰራር ችግር ምንም አይነት ችግር የለብንም። 130 ከዛ በላይ ነጋዴዎች አለን። እቃቸው ማታ ይሰጡናል፣ በንጋቱ ይደርሳል። የማይደርስላቸው ገያቲ ወይም ደግሞ አልዋገን ያወጣው፣ እሱም ግን እኛ እናደርጋለን። ሌላ ካምፓኒ 25 ብር ሲያስከፍላቸው 50 ብር ሲከፍሉ እኛ የምናስከፍላቸው 25 ብር ነው። ደውለውላት ሄደው ለአንድ ከስተመር ደውለውላት ሄደው ሳታነሳ ስቀር ያስከፍሉናል አለች። አንድ ነጋዴ እዚህ ጋር አስከፍለናት አናውቅም።
ልጅቷ ኑ ብላ ቦታው ላይ ሲደረስ ብቻ ራሷ ኑ ብላ ቦታው ላይ ደርሰን ካላነሳች ኦፍኮርስ ትከፍላለች። ምክንያቱም በነፃ አይደለም ነዳጅ የሚቀዳው። ከዛ በተረፈ ግን ምንም አይነት ቅሬታ ካላቸው ለእኛ መናገር ነበረባቸው። ምንም አይነት ቅሬታ ሲኖራችሁ አውሩም ብለናል በግልጽ። ማንንም ሳያወሩ ሚዲያ ላይ ወጥተው ግን ሌላ አጀንዳ ስላላቸው ነው። አንድ እህታችን የሆነ ጊዜ ከደረሰኙ ከተሰጠኝ ቆየ እና ወስደው ሊጋያቁም አለች። ልጅቷ የመጣችው በጣም ክራውድድ በነበረበት ታይም ላይ ነው። ለምን ያኔ ገና ኢቲኤች ሲቋቋም ለምን አልመጣችው? እኛም ፈልጋ አይደለም አሁን ላይ የመጣችው። አብዛኛው ሰው እጣ ስለሚላቸው እጣውን ፈልገው ነው። እኛ ኢቲኤቾች ላይ መስራት የምንፈልገው እንደውም ያለ እጣ ኢቲኤችን ብለው እንዲመጡ ነው። አሰራራችንም እንደዛው ነው። ፕላስ ደግሞ አንዳንድ ነጋዴዎች ኢቨን እቃው እንኳን ሄዶ ሳያልቅላቸው ብድር ጠይቀውን የሰጠናቸው አሉ። እዚህ ጋር ወጥተው አሉ። አሁን እዚህ ላይ ላይም አሉ። ሊናገሩ ደስ ይለኛል። ግን እዚህ ሚዲያ ላይ ወጡ የሰው ካምፓኒ ስም ለማጥፋት ሌላ ዓላማ ስላላቸው ነው። ምክንያቱም የሆነ ሰው ቅሬታ ካለው ቅሬታ የሚያሰማበት አካል አለ። ያ አካል ካልፈጸመለት ሚዲያ ላይ ወጥቶ ቢናገሩ እንችላለን። በየሳምንቱ 25,000 ድርሃም እየተሸለመ እንዴት ነው እኛ በእነሱ በሚያመጡት 125 እና 170 ብር ሸጠው ሀዋ ላይ ይሰራሉ ተብሎ የሚወራው? ወልዴ ተናግሯል። እዚህ ጋር እኮ እኛ 4 ሱቅ በኛ ብንከፍት እኮ ከዲሊቨሪ ውጭ በልብስ የምናገኘው ገቢ በጣም ብዙ ይሆናል። ያንን አያገናዝቡ። 20 እና ገባት። መጀመሪያ እኛ እንጨርስ። ያው ግን ይሄን አጀንዳ ይሄንን እኛ ጋር ቅሬታ ያመጡ ሰዎች አሁንም በዋትሳፕ መልእክታቸው በግላቸው ኑ ብያቸዋለሁ። ስለዚህ መጥተው ለእኛ የነገሩንን ነገር እዚህ ጋር መድገም አለባቸው። ምክንያቱም ብር እየቆየባቸው እንደሆነ ብር በጊዜ እንደማይሰጣቸው ሰርተው ገንዘባቸው ያው እናንተ ጋር እየቆየ መሆኑና እየተሰጣቸው አለመሆኑን ቀደምም የአንተ ፊት አገናኘቻችኋለሁ። ሆይ እኛ ጋር ያሉ አቆርጣለሁ ማለት እኔ ነኝ የማውቀው የልቤን ምን እንደምፈልግ ምን እንዳደረኩላቸው እኔ ነኝ የማውቀው። ግን ምላሹ እንጃ ከበደኝ። እኔ የትኛው ክርስቶስ ነኝ የትኛው ተለቸኝ ታውቃላችሁ። ምናልባት አንተ ከታች የማታውቀው ነገር ሊኖር ይችላል። ወልደ ጊዮርጊስ አንተ ትልቅ ነገር ነው እያንቀሳቀስክ ያለኸው። ምናልባት ከሰራተኞች ያለ ጉድለት ሊኖር ይችላል። ሁሉ ነገር አንተ ላይ ሊደመደም አይችልም። ገባ? በምትሰማው አስተያየት እኔ በጥቂት ጊዜ ውስጥ 2-3 ቀን ነው ስትናገር የሰማሁህ። ምን አይነት ጭንቅላት እንዳለህ ግን ተረድቼሃለሁ። ስለዚህ ውስጡን ገብተህ ቼክ ብታደርግ የተሻለ ነገር ማድረግ የምትችል ሰው ነህ። በጣም ኦፕን ማይንድ ያለ ሰው ነህ ለቢዝነስ። ከህዝብ ጋር ተቃርበህ የምትኖር ነጋዴ ትልልቅ እንደዚህ አይደለም። እኔ ከአቅሜ በላይ በጣም ነው የሰለቸኝ። እንትን ማድረግ እንዴ ከዚህ በፊት በዚህ ነገር በእኔ ችዬ ነበረ ማለት ብዙ እንትን አድርጌ ነበር እና ከስራ ውጭ በሆነው ነገር ዝም ማለት እዚህ መጥቼ እንትን ማድረገው አንደኛ የስራ ሀሳብ ስለማገኝ ከእናንተ ከሁሉም ሰዎች ታች ያለው ሰው እውቀት አለው ብር የለውም እና እውቀት ያለው ሰው ስራ ያውቃል እንትን አያደርግም እና እንደዛ እየተነጋገርሽ ስራ ትጀምሪያለሽ። የስራ ሀሳብ ይሰጥሻል። ብዙ የተማረ ሰው ገንዘብ የለውም እና ገንዘብ ስለሌለው ተምሮ ስንት እውቀት እያለው የሚሰማው ስለሌለ ነው እንጂ ብዙ ብር ያላቸው ምን መስራት እንዳለባቸው የማያውቁ በጣም ብዙ ባለሀብቶች አሉ። እነሱ ችግራቸው ዝቅ ስለማይሉ ያን በደንብ እረዳለሁ እና በጣም ብዙ ከማዳም ቅመሞች ብዙ የሰማሁት ያወቅኩት የስራ ዘርፍ አለ። አሁን ሰሞኑን የምንጀምራቸው በጣም ብዙ ስራዎች አሉ። ይህንን የሰማነው የማዳም ቅመሞች ናቸው ተደራጅተው ጀምረውት አግኝቼ አግዘን እንደዚህ ጎሎብን ብለው የሚመጡ ቢዝነሱን ሳይሆን በጣም ሰፊ ቢዝነስ ነው። በጣም ብዙ ስራ ሊያሰራ የሚችል ይህን የስራ ሀሳብ እኔ ያላገኘው ነበር ከእነሱ ጋር ባላወራ አጋጣሚ ባይፈጠርልኝ እና እኔ ዝቅ ብዬ መጥቼ እንትን ሳደርግ ዛሬ እንትን ባደርጋቸው አብሬያቸው በበላ አብሬያቸው ብጫወት
ጀስት ምንም ለእኔ ትልቅ ነገር ነው ይዤነት ከዛ ጨዋታ ከዛ ቀን ባህል ቢዝነስ ሊሆን የሚችል ገንዘብ ሊሆን የሚችል ነገር እንትን ታደርጊያለሽ። ከዛ የሰዎችን ችግር ስትሰሚ ይሄ ችግር አለ ይሄ ችግር አለ ሲባል ምንድን ነው ያ ችግር ሀብት መፍጠሪያ ሲስተም ሆኖ ይገኛል። ብዙ ጊዜ ለምሳሌ የሆነ ነገር የሆነ ችግር አለ ከተባለ ያንን ችግር ሶልቭ አድርጎ ገንዘብ ማግኛ ማድረግ ይቻላል። አሁን ያንን ስለምፈልግ ዝቅ ብሎ እንትን ማድረግ እኔ ፍላጎት አለኝ። አብሮ ከታች ካሉ ወንድሞቼ ጋር መስራት እፈልጋለሁ። ማገዝ በምችለው እፈልጋለሁ። ስራ ማሳየት እፈልጋለሁ። ይህን ሁሉ የማደርገው ደግሞ ጊዜ ነፍ ኑሮኝ አይደለም። በየቀኑ እኮ ገስት እየገባው ላይቭ እየገባው ነበር እንትን የማደርገው። አሁን እሑድ እንትን ለማድረግ ላይቭ እንትን አለኝ። በቃ ማለት አስጠላኝ ላይቭ መግባት። እሑድ እጣ ለማውጣት እንኳን ላለመግባት ቀጣይ ሳምንት አወጣዋለሁ እላለሁ። ከዛ ደግሞ ቀጣይ ሳምንት ሲመጣ አሁንም ቀጣይ ሳምንት በቃ ስልችት ብሎ ላይቭ መግባት አስጠልቶኝ አሁን እንደዚህ ከጀርባ ብዙ ነገር የሚወራ ነገር በቃ ብዙ በቃ እንትን ብችል በቃ አልሆናለ። ከዛ ሌሎች እኔን በቃ ለእኔ ጥሩ ነገር የሚያስቡ ሰዎች በእኔ ያንን ነገር እየሰሙ መታመን በቃ መበሳጨት ጀመሩ። ብዙ ነገሮች ተሞክረው ብዙ ነገሮች እየተደረጉ በእኛ ስም ብዙ ነገር መጭበርበር እየተጭበረበሩ ልጆች ምናምን አየሁ። ከዛ በቃ ሰለቸኝ። ቢቀርብ ስቆይ ለምን እኔ ማጥረው በዚህ ነገር ብዙ ነገር ነው እየከሰርኩ ያለሁት። ለምን አላቆምም? የራሴን ጥቅም ብቻ ነው። የትኛው ክርስቶስ ነኝ? እነሱ ምስጋናው ቢቀሩ እንኳን ስድቡና ትችቱ ካልቀረልኝ እኔ ምን አታገለኝ? እና መሲ መለሷ እኔ ጽፋቸዋለሁ። እሺ አመሰግናለሁ። ግን እኔ እግዚአብሔርን ከዚህ በኋላ እኔ ጋር ሰው ከሳችሁ የምትመጡ ሰዎች እራሳችሁ መልሼ እንዲገልብጬ ነው የምከሳችሁ። አንደኛ እኔ ጋር ስትመጡ የተናገራችሁ ሰዎች አላችሁ። መታችሁ እዚሁ ገስት ላይ መታችሁ ወልደ ጊዮርጊስ ይኸው እናንተ ባላችሁ ደረጃ አንደኛ በስልክም አገናኝቻችኋለሁኝ። በስልክም ኑ ልጋፈጣችሁ ብሏችሁ ኖ ህዝቤ ፊት ብሏችኋል። ወልደ ጊዮርጊስም ነበር ሰው ፊት ነው የምጋፈጠው ብሏችሁ ነው የመጣው። እውነት ያላችሁ መስላችሁ ዝግጁ ነው። ስለ ራሱም ለማስረዳት ዝግጁ ነው። እናንተም ደግሞ በትክክል ምንም የሚያስፈራ ነገር የለም። አይቀየምም። ምንም የሚመጣ ነገር የለም። የሚመጣው ነገር ምንድነው? ያ ስህተት መስተካከል ካለበት ያስተካክላል። የሚቀነ እንዳልኳችሁ። ስለዚህ በግልጽነት ያላችሁን ነገር አስረዱት። እሱ ጋር የማይደርሱ ችግሮች ሊኖሩ ይችላሉ። እሱ ሁሉን ነገር በራሱ ኮንትሮል አያደርገውም። በሰራተኞቹ ነው። በሰራተኞቹ ሰበብ የሚፈጠር ነገር ይኖራል። ስለዚህ በግልጽ ጠረው ማለት ነው ክፍተት እንዳለብኝና ልትጠይቁኝ እንደምትፈልጉ የተለያየ ኮሜንት እየመጣ እንደነበረ በጣም ለረጅም ጊዜ እየፈለግሽኝ እንደነበረ ቅድም ነግረሽኛል በስልክ በነበረን ውይይት እና አንድ ነገር እፈልጋለሁ። እዚህ እኔ ስላለው ፊት ለፊት አስተካክለው እንዲነግሩኝ አልፈልግም። እናንተ ጋር መጠው በተናገሩበት አኳኋን በመሀል ስድብ ቀላቅለው ከሆነ ልክ እንደዛው ቀጥታ ነው እንድትነግሩኝ የሚፈልገው። ምክንያቱም እኔ ጋር መጠው አሁን በ2000 ምናምን ሰው በፊት የሚነግሩኝና አሁን ያኔ እናንተ ጋር መጠው ስለኔ የሚነግሯችሁ አንድ አይነት ሊናገሩ አይችሉም። ያንን ሲናገሩ መጠው በመሀል ያልሆነ ኔጌቲቭ ነገር የተናገሩትን ቀንሰው ከተናገሩ አስቁማቸው እንዲህም ብለሃል ብላችሁ እንድትናገሩልኝ ይፈልጋለሁ። በዚህ እንድትምሉልኝ ይፈልጋለሁ። ሙኒት ሙሉ ለሙሉ የተናገሩትን ቀጥታ የመጣብህን ክስ እንደዚህ ብለው ነው ዳይሬክት ያሉት። እንደዚህ ብሏል። ምንም ላትደብቂላቸው። እዚህ መጣው ለአንቺ የነገሩሽን እዚህ በአካል መጣው ሳይነግሩኝ የሆነ ነገር ከቀነሱ እንዲህ ብለሃል ብለሽ ልታጋልጫቸው በምታምኙ እምነት ትምይልኛለሽ። መሲም እንደዛው ምንድነው የምፈልገው ቀጥታ ባሉበት። ምክንያቱም እናንተ ጋር ሲመጡ አወራራቸው ችግራቸው እንዲስተካከል ብቻ ሳይሆን ድርጅቱ ስም እንዲጠፋ ጭምር ስለነበር ነው። በነገራችን ላይ ከእናንተ ብቻ አይደለም የሰማው። ገና ከመጀመሪያ ጀምሮ እነዚህ ዛሬ የከሰሱኝ ሰዎች ሌሎች ነጋዴዎች ከኔ ጋር ስራ ሊጀምሩ ሲሉ እንዲህ ሊያደርግ ነው እየተባለ ሲወራ የነበረ ስላለ ያን ሁሉ ትተን ስለሆነ ያስጀመርናቸው ነው። ይሄን እንትን የማደርግሽ መጀመሪያ እንደዛ ሞከሩና አልሆን አለ። በዛኛው መንገድ ሲሸነፉ ገቡና ደግሞ ስራ ጀመሩና አሁንም ሌላ ስም ማጥፋት ጀመሩ እና እያንዳንዱ ነገር መረጃው አለኝ። እናንተም ጋር መጣው ምን እንደሚሉ አይ ነው አውቃለሁ።
ስለዚህ ያንን ክሊር አድርጋችሁ እዚህ ሰዎች ፊት፣ ምክንያቱም በጣም ከባድ ብዙዎችን ሊጎዳ የሚችል ውሳኔ ስለወሰንን ብዙዎችን ሊጎዳ ስለሚችል አንዳንዴ ለምን የመጣ ነው ለምን የሚባል ነገር አለ። ያ ነገር ስላለ ጥርት ብሎ እንዲሄድ ሰው እኔ እንትን ማድረግ ወይም መሸሽ ወይም እኔ ስራውን መተው ፈልጌ እንዳልሆነ እንዲታወቅልኝ ስለምፈልግ በደንብ በትክክል ቀጥታ ምን ያህል ጫና ተሸክሜ እንደሆነ ይሄን ዴሊቨሪ ስራ እየሰራ ያለሁት እንግዲህ የእኛ ደንበኞችም የእነሱ ደንበኞችም ስለሆኑ እዚህ ጋር ያሉት እነሱ እንዲሰሙ ክሊር አድርገሽ አባብሎ ሳይሆን በትክክለኛ ቃል በቃል የሚሉትን ነገር እንትን ካረጉ እንድታስቆሙልኝ። ሚውት ነሽ። በእኔ በኩል ከሌ ብዬ የምጠራልህ ሰው የለም። በጥያቄዎቹን ሰብስቤ ግን ወይም ደግሞ የነበሩትን አስተያየቶች የሚገባ ፈቃደኛ የሆነ ሰው ካለ መግባት ይችላል። እኔ ግን ሰብሰብ አድርጌ ስነግርህ ከነበሩት ጥያቄዎች መሀል ንግግሮች መሀል አንደኛው ዴሊቨሪ ልከን እቃው በሰዓቱ ከደረሰ እንኳን ገንዘባችን ግን በሰዓቱ አይደርሰንም። ከ7 እስከ 15 እና እንደዚህ 16 የስራ ቀኖች ይወስዳል። 2 ሳምንት ማለት ነው። ገንዘባችን አይመጣልንም። አንደኛው ይሄ ነበር። 7 እስከ 16 ያኔ 2 ዊክስ ይወስዳል ገንዘባችንን ለማግኘት። መቼ ነው ይሄንን ይሄ ጥያቄ የቀረበልሽ? ይሄኛው ከ7 እስከ 16 ቀን ይወስዳል የተባለበት ወቅቱን ይሄ አስተያየት የተሰጠሽ መቼ ነው? ከ3 ሳምንት በፊት እንደዚህ ይሆናል። ይሄ የመጀመሪያ አይደለም። ያኔ ከ2-3 ሰው የመጣ ነው። አንዲት እህት እንዲያውም ያለችኝን ልንገርህ ቃል በቃል ይሻላ ካለሽ ገብተሽ ማስረዳት ትችያለሽ። እኔ እቤት ውስጥ ነው የምሰራው አለች። እቤት ውስጥ ስሰራ ምንድን ነው እቃ ትሸጥና በሚመጣላት ገንዘብ ትተካና ነው የምትሸጠው። ግን አሁን በዚህ ሰበብ ማቆሜ ነው። በሱ ዴሊቨሪ ካልተጠቀምኩኝ መስራት አልችልም። ልጆቹ አይፈልጉም። በዚህ ዴሊቨሪ ደግሞ ስጠቀም ገንዘብ ዘግይቶ ስለሚደርሰኝ ደጋግሜ ያኔ ሮቴሽኔ ፍጥነት ሊኖረው አልቻለም። ይሄን አስተያየት ሰጥታለች። ሌላው ያው እንደሚዘገይ የተለያዩ 2-3 ሰዎች ናቸው። ግን አሁን የአንተ አነጋገር የነሱን እዚህ ጋር ገብቶ አስተያየት መስጠት የዘጋው አይመስልህም? የምንወስደው እርምጃ ብዙዎችን ስለሚያሳዝን ስትል ይሄ ነገር እንጀራቸው ነው ልጆቹ። አይ አንተ አመጣጥህ አስተያየት አልነካም። እኔ የሰው እንጀራ ነክቼ አላውቅም። እኔ እንጀራ እንዲኖራቸው እንዲሰሩ በጣም ብዙ ነገር ጥሬ ያለው እኔ የሰው እንጀራ መቼም አልዘጋም። መቼ ነው አባባል የገባ እነዚህ ልጆች ለመሸጥ የግድ ያንተን ዴሊቨሪ መጠቀም አለባቸው። ምክንያቱም ልጆቹ ለእጣው ጉጉት አላቸው። ላስረዳህ፣ እኔ አንተኛ መሀል ሆነ ስለማታውቀው ነው። እየተሳደቡም እያዋረድን አንፈቅድም። ለማንም አንፈቅድም። ሲሰድቡህ ብንሰማ እኛ የመጀመሪያ ተከላካዮች ነን። ልንገር፣ ሰድቦህም እኔ ፊት ሰድቦህም የሚያውቅ የለም። እኔ በበኩል ሲሳደብ የሰማሁት የለም። ብሶቱን ግን የሚያሰማው ብዙ ሰው አለ። አሁን ካለው ብሶት ደግሞ ከዚህ የተለየም ነገር የለም። ደግሞ በጊዜ አይደርስም፣ ገንዘቡ በቶሎ አይሰጠንም። ይሄ ነው እኔ ጋር ያለው ፖይንት፣ ይሄ ነው። ይሄ ብቻ ነው ያለሽ አንቺ ከጥያቄ? እኔ ይሄ ነው ያለኝ። እሺ መሲ ቀጥያለሽ? እና ምንድን ነበር? ይቅርታ መሲ፣ ሳሪ ከቲክቶክ ውጭና ተመልሰሽ ግቢ። ኦኬ። እኔ ጋር ወልደ ጊዮርጊስ በስልክም አገናኝቻለሁ፣ አውርታችኋል። ነገር ግን በቃ እዚህ ጋር ሰዎች ጋር 3